ሰላም የተከበራችሁ አድማጮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ ነኝ። ውድ ቤተሰቦች ዛሬ ደግሞ ሊቨርፑል መቼ የፕሪሚየር ሊግ ዋንጫውን ማንሳቱን ያረጋግጣል በሚለው ርዕስ ዙሪያ አንዳንድ መረጃዎችን የማደርሳችሁ ይሆናል። እንዲሁ ደግሞ ይህንን ርዕሰ ጉዳይ እንመለከተዋለን። እንግዲህ በዚህ ሳምንት አጋማሽ ሊቨርፑል ከፔዥ ጋር ጨዋታውን አከናውኖ በቻምፒየንስ ሊጉ ከተሸነፈ በኋላ የሶስትዮሽ ዋንጫ ህልሙ አክትሟል። ነገ ደግሞ ወሳኝ የሆነውን ጨዋታውን በካራቦ ካፕ ከኒውካስል ዩናይትድ ጋር የሚያከናውን ይሆናል። ምናልባት አርኔ ስሎት የመጀመሪያ የሊቨርፑል ዋንጫቸውን በእንግሊዝ ምድር የሚያነሱበት የጨዋታ መርሃ ግብር ይሆናል ተብሎ ይጠበቃል። ኒውካስል ዩናይትድ ደግሞ የ70 ዓመት የዋንጫ ጥያቄውን ለመመለስ የሚያደርገው የጨዋታ መርሃ ግብር ነው። ስለዚህ የሁለቱ ቡድኖች ጨዋታ እጅግ በጉት ይጠበቃል። ከዛም ባሻገር ግን ሊቨርፑል ደግሞ የፕሪሚየር ሊግ መሪ ስለሆነና በፕሪሚየር ሊጉ መሪነት ላይ የተቀመጠ ቡድን ስለሆነ መቼ እንግሊዝ ፕሪሚየር ሊግ ዋንጫን ያነሳል የሚለው በስፋት እየተነሳ ይገኛል። እንግዲህ በሊቨርፑልና በአርሰናል መካከል ያለው የዋንጫ ፉክክር እንዳበቃለት የሚናገሩ ብዙዎች ናቸው። በሁለቱ ቡድኖች በኩል የ15 ነጥብ ልዩነት አለ። ሊቨርፑል 70 ነጥቦችን ይዟል፣ አርሰናል ደግሞ 55 ነጥቦችን ይዟል። ከዛም ባሻገር አርሰናል አንድ ጨዋታ ይቅረው እንጂ ያንን ጨዋታ እንኳን ቢያሸንፍ በሁለቱ ቡድኖች በኩል ያለው የነጥብ ልዩነት 12 ነው የሚሆነው። ስለዚህ ያ መሆኑን ተከትሎ በተለይም ደግሞ አርሰናል ከዚህ በኋላ የነጥብ ጋፑን አጥብቦ ዋንጫውን ያነሳል የሚል ግምት በማንም የስፖርት ቤተሰብ ዘንድ የለም። እንዲሁም ደግሞ የትኛውም የእግር ኳስ ተመልካች ይሄን ነገር አርሰናል ያደርገዋል የሚል አመኔታ የላቸውም። ሊቨርፑልም ከዚህ በኋላ እጅ ይሰጣል ተብሎ አይጠበቅም። ምናልባት የሆነ አንዳች ተአምር ወይ በሊቨርፑል በኩል የሆነ አይነት መውረድ የአቋም መፍረስ ካልተመለከትም በስተቀረ ሊቨርፑል ዋንጫውን ያጣል ተብሎ አይጠበቅም። ስለዚህ አሁን እየታሰበ ያለው ሊቨርፑል መቼ ዋንጫውን ማሸነፉን ያረጋግጣል። ከዛ በኋላ ባሉት ጨዋታዎች ላይ ደግሞ የጋርድ ኦፍ ኦነር እየተደረገለት የሚገባ ክለብ ስለሆነ ስንት ጨዋታዎች ላይ ጋርድ ኦፍ ኦነር ተደርጎለት ወደ ሜዳ ይገባል የሚሉ ጉዳዮች ናቸው እየተነሱ የሚገኙት። እንግዲህ ይህን ነገር ስናነሳ መጀመሪያ ማሰብ የሚገባን ሁለቱ ቡድኖች ቀሪ ጨዋታቸው ከነማን ጋር ነው የሚለውን ነገር መመልከት ያስፈልጋል። እንግዲህ ሊቨርፑል ከዚህ በኋላ ከኤቨርተን፣ ከፉልሃም፣ ከዌስትሃም፣ ከሌስተር ሲቲ፣ ከቶተንሃም፣ ከቼልሲ፣ ከራሱ ከአርሰናል፣ ከብራይተን እና ከክሪስታል ፓላስ ጋር ጨዋታዎቹን ያከናውናል ማለት ነው። እንግዲህ እነዚህ ተጠባቂ የጨዋታ መርሃ ግብሮች ወደ 9 የሚጠጉ ጨዋታዎች ሊቨርፑል በእንግሊዝ ፕሪሚየር ሊግ የሚቀሩት የመጨረሻዎቹ ጨዋታዎች ናቸው ማለት ነው። በአንጻሩ ደግሞ አርሰናል ከቼልሲ፣ ከፉልሃም፣ ከኤቨርተን፣ ከብሬንትፎርድ፣ ከኢፕስዊች ታውን፣ ከክሪስታል ፓላስ፣ ከቦርንመዝ፣ ከራሱ ከሊቨርፑል፣ ከኒውካስል ዩናይትድ እና ከሳውዛምፕተን ጋር ጨዋታዎቹን ያከናውናል ማለት ነው። ከነዚህ ጨዋታዎች በኋላ እነዚህ ቡድኖች ምን ያክል ነጥብ ያሳካሉ የሚለው ጉዳይ አንደኛው መነጋገሪያ ርዕስ መሆን ይችላል። አንድ የሚነሳው ነገር በተለይም 5 ተጠባቂ ጨዋታዎች የሚያከናውኑባቸው የጨዋታ መርሃ ግብሮች አሉ። ለምሳሌ ሊቨርፑል ከኤቨርተን የሚያደርገው ጨዋታ ይጠበቃል። ከፉልሃም ጋር የሚያደርገው ጨዋታ ይጠበቃል። እንዲሁ ደግሞ ከቼልሲ፣ ከአርሰናል እና ከብራይተን ጋር የሚያደርጋቸው ጨዋታዎች ይጠበቃሉ ማለት ነው። ያ መሆኑን ተከትሎ ሌሎቹ ጨዋታዎች በአንጻራዊነት ለዚህ ቡድን ያን ያክል የሚቸገርባቸው ጨዋታዎች ይሆናሉ ተብሎ አይጠበቅም። እንግዲህ ሊቨርፑል ቅድም እንዳልኳችሁ ድራማቲክ በሆነ መንገድ ቡድኑ ኮላፕስ ካላደረገ በስተቀረ ዋንጫ ያጣል የሚል ምንም አይነት ግምት በማንኛውም የስፖርት ቤተሰብ በኩል የለም። አሁን ሊቨርፑል ቀድሞ ዋንጫ ማንሳቱን የሚያረጋግጥበት እድል በጣም ሰፊ እድል ከፊት ለፊቱ ቆሟል። እንግዲህ እስከ ሚያዝያ ባለው የፕሪሚየር ሊጉ ወራት ላይ ይሄ ቡድን ዋንጫ ማንሳቱን ሲያረጋግጥ ልንመለከተው እንችላለን። እንግዲህ ኤቨርተንን በመርሲሳይድ ደርቢ አንፊልድ ሮድ ላይ ይገጥማል። የዴቪድ ሞይሱን ቡድኑ ማሸነፍ ከቻለ እና ደግሞ በቀጣይ ከሜዳው ውጪ በክራቫን ኮቴጅ ፉልሃምን ሲገጥም የሚያሸንፍ ከሆነ የፕሪሚየር ሊጉን አስተማማኝነት የበለጠ እያረጋገጠ ይሄዳል ማለት ነው። ስለዚህ ምናልባት በፉልሃሙ የጨዋታ መርሃ ግብር ላይ ቡድኑ አንዳች ነገር አድርጎ የሚወጣ ከሆነ ወይም ያንን ጨዋታ አሸንፎ የሚወጣ ከሆነ የፕሪሚየር ሊጉን ዋንጫ ሚያዝያ 12 ወይም ደግሞ በፈረንጆቹ አቆጣጠር
ኤፕሪል 12 ዋንጫ ማንሳቱን ሲያረጋግጥ ልንመለከት እንችላለን ማለት ነው። ይሄም እንግዲህ የሚሆነው አርሰናል ደግሞ ተከታታይ ጨዋታዎች ላይ ነጥብ የሚጥል ወይም ደግሞ የሚሸነፍ አይነት ከሆነ ልክ በኖቲንግሃም ፎረስቱ፣ በዌስትሃም ዩናይትዱ፣ በማንቸስተር ዩናይትዱ ጨዋታ ላይ አርሰናል እንዳደረገው ነጥብ የሚጥል ደግሞ ከሆነ ጭራሽ በእርሊ በጣም በጊዜ ይህን ነገር ሲያደርግ ልንመለከት እንችላለን። አርሰናል እንግዲህ ከቼልሲ፣ ከፉልሃም፣ ከኤቨርተን እና ከብሬንትፎርድ ጋር የሚያደርጋቸው ጨዋታዎች በጣም ከባባድና ጠጠር ያሉ የጨዋታ መርሃ ግብሮች ይሆናሉ ተብሎ ይጠበቃል። ስለዚህ እንደውም ጭራሽ ከታሰበው ጊዜ በፊት ሊቨርፑል ይህን ነገር ሲያደርግ ልንመለከተው እንችላለን። በሊቨርፑል ጉዳይ እንግዲህ እንደምንመለከተው አርሰናል ተከታታይ ነጥብ እየጣለባቸው የመጡት ጨዋታዎች በጣም ለአርሰናል ዋጋ ያስከፈሉት እንደሆኑ ተመልክተናል። ሊቨርፑል ደግሞ እንደተመለከትነው ከ16 ነጥቦች 9 ነጥቦችን ማሳካት የሚችል ከሆነ የፕሪሚየር ሊጉን ዋንጫ የሚያነሳ ቡድን መሆኑ የሚቀር ጉዳይ አይሆንም ማለት ነው። አርሰናል ግን የሻምፒዮንስ ሊግ የጨዋታ መርሃ ግብርም አለበት። በሻምፒዮንስ ሊጉ ደግሞ የሚገጥመው በጣም ቀላል የሚባል ቡድን አይደለም። የሻምፒዮንስ ሊግ ማስተር ተብሎ የሚነገርለትን ሪያል ማድሪድን ነው አርሰናል የሚገጥመው። ስለዚህ አርሰናል ምንም እንኳን ቀሪ ጨዋታ በእጁ ላይ ቢኖረውም በሳምንቱ መጨረሻ ቼልሲን የሚገጥም ቡድን ነው። ያ መሆኑን ተከትሎ እንግዲህ በጣም ሩቅ በማይባል ጊዜ ሊቨርፑል ይህን ዋንጫ ሲያነሳ ልንመለከት እንችላለን። ነጥቡ እንኳን ወደ 12 ዝቅ ቢል ወይም ወደ 12 እንኳን ቢያንስ ሊቨርፑል 33ኛው ወይም 34ኛው ሳምንት ገደማ የፕሪሚየር ሊጉን ዋንጫ ሲያነሳ ልንመለከተው እንችላለን ማለት ነው። ከዛ ባሻገር ግን በጣም እርሊ ወይም ደግሞ በጣም በጊዜ የሊቨርፑል አሸናፊነት እንዲረጋገጥ ካስፈለገ ደግሞ አርሰናል በተከታታዮቹ 4 ጨዋታዎች ላይ ነጥብ ከጣለ ወይም ደግሞ ከተሸነፈ ያን ነገር ሲያደርጉት እንመለከታለን ማለት ነው። ለምሳሌ 2019-20 የውድድር ዘመን ላይ አሰልጣኝ የርገን ክሎፕ በያዙት ስብስብ ሊቨርፑል ዋንጫ ሲያነሳ 7 ጨዋታዎች እየቀሩት ነበር። 7 ጨዋታዎች በእጁ ላይ እያሉ ነበር ይህንን ዋንጫ ማንሳቱን ያረጋገጠው። ማንቸስተር ዩናይትድ በ2000-2001 የውድድር ዘመን ዋንጫውን ሲያሸንፍ እንዲሁም ደግሞ በ2017-18 የፔፕ ጓርዲዮላ ማንቸስተር ሲቲ ዋንጫ ማንሳቱን ሲያረጋግጥ ሁለቱም ቡድኖች በእጃቸው ላይ 5 ጨዋታዎች እየቀሯቸው ነበር ይሄንን ማድረግ የቻሉት። ስለዚህ ሊቨርፑል ይህን ነገር ደግሞ የሚያደርግበት አቅም ካለው ምናልባት ይህንን የውድድር ዓመት ለሊቨርፑል ጥሩ ጊዜን ሊሆንለት ይችላል። በ1999-2000 የውድድር ዘመን እንዲሁም ደግሞ 2012-2013 ላይ ማንቸስተር ዩናይትድ ይህን ነገር ማድረግ ችሏል። አርሰናል ደግሞ በ2003-4 የውድድር ዘመን የኢንቪዚብልስ ዋንጫን ሲያሳካ አርሰናል በእጁ ላይ 4 ጨዋታዎች እየቀሩት ነበር የፕሪሚየር ሊግ ዋንጫ ማንሳቱን ያረጋገጠ የነበረው። በእርግጥ ያለምንም የቀሪ ጨዋታዎች የተጠናቀቁ የእንግሊዝ ፕሪሚየር ሊግ የውድድር ዓመታት ነበሩ። ማለትም ምንም የጨዋታዎች ሳይቀሩ እስከ መጨረሻው ሳምንት እስከ 38ኛው ሳምንት ድረስ ቡድኖች መታገል የግድ ያላቸው ጊዜ ነበር። ለምሳሌ የአምናውን የውድድር ዓመት 2023-24ን ብትመለከቱት እስከ 38ኛው ሳምንት ድረስ አርሰናልም ማንቸስተር ሲቲ የሚፎካከሩ ነበር። አርሰናል እንደውም ከኤቨርተን ሲጫወት በጣም ተፈትኖ እንደነበር ጭምር አይተናል። ማንቸስተር ሲቲ ደግሞ ዌስትሃምን ነበር የገጠመው። በ1994-95 ብላክበርን፣ በ1995-96 ማንቸስተር ዩናይትድ ዋንጫዎችን ሲያሸንፉ ምንም ጨዋታ ሳይቀራቸው ነበር። በ98-99 ማንቸስተር ዩናይትድ ዋንጫ ሲያሸንፍ በተመሳሳይ ይህን ነገር ተመዝግቧል። 2007-2008 ላይ ማንቸስተር ዩናይትድ፣ በ2009-10 ራሱ ቼልሲ፣ በ2013-14 ደግሞ ማንቸስተር ሲቲ እስከ መጨረሻው ሳምንት ድረስ ጠብቀው ዋንጫ ያነሱ ቡድኖች ናቸው። 2021-2022 ላይ ማንቸስተር ሲቲ እስከ መጨረሻው ሳምንት ድረስ መጠበቅ የግድ ብሎት ነበር ማለት ነው። ስለዚህ ይህንን ነው ልንመለከት የምንችለው። ዞሮ ዞሮ ግን ሊቨርፑል ቀድሞ ቢያረጋግጥም በየትኛው ሳምንት ላይ ሊያረጋግጥ እንደሚችል ከመገመት ውጭ እርግጠኛውን መናገር ላይ ይችላል። ያም ቢሆን ግን ግንቦት 25 የመጨረሻው ጨዋታ ከክሪስታል ፓላስ ጋር ሲደረግ አንፊልድ ሮድ ላይ የመጨረሻው የዋንጫ ሴሬሞኒ እንደሚሆን ነው እየተነገረ የሚገኘው። እንግዲህ ከኮቪድ-19 ወረርሽኝ በኋላ ልክ በዛን ጊዜ ነበር እንግዲህ ሊቨርፑል በባዶ ስታዲየም ዋንጫ ማንሳት የቻለው 2020 ላይ። አሁን ግን በደጋፊዎቹ ታጅቦ
ዋንጫ ሲያነሳ ሊቨርፑል እንመለከተዋለን ማለት ነው። ስለዚህ ለሊቨርፑሎች በጣም ትልቅ የሚባል ድል ነው የሚሆነው። ከ30 ዓመታት በኋላ ቡድኑ ዋንጫ ሲያነሳ ያን ጊዜ ደጋፊዎች አልነበሩም በስታዲየም፣ ያለ ደጋፊዎች ነው ዋንጫ ማንሳት የቻሉት። አሁን ግን ደጋፊዎች በቴሌቪዥን መስኮት ብቻም ሳይሆን ስታዲየም ተገኝተው you will never walk alone የሚለውን ህብረ ዜማቸውን እያሰሙ ይህንን ዋንጫ ሲያነሱ እንመለከታቸዋለን ማለት ነው። እንግዲህ ዋንጫውን ለማንሳት ምን አይነት ሴሬሞኒዎች ይደረጋሉ የሚለውን በተመለከተ በርካታ መረጃዎች ሲወጡ ቆይተዋል። እንደውም እንደ አንዳንድ መረጃዎች ዘገባ ከሆነ ሊቨርፑሎች ለዋንጫው ገና ካሁኑ ዝግጅቶች እያደረጉ እንደሚገኙ ነው እየተነገረ የሚገኘው። ምናልባት እንደውም በዛ ስታዲየም ላይ የሚገኙ ትልልቅ ሌጀንዶች ሊኖሩ እንደሚችልም ጭምር ነው የተነገረው። ፓሬድ ሊኖሩ የሚችልበት እድል አለ። የካራቦ ካፕና እንግሊዝ ፕሪሚየር ሊግን ደግሞ ካሸነፉ በከፍተኛ ሁኔታ ያንን ሲያደርጉ ልንመለከት እንችላለን። ሊቨርፑሎች እንግዲህ በቅርብ ጊዜ የነበራቸውን ፓሬድ ስንመለከት ቻምፒዮንስ ሊግን በ2019 ሲያሸንፉ በክፍት መኪና ሆነው ከደጋፊዎቻቸው ጋር ዋንጫውን ሲያከብሩ ነበር። በ2022 ላይም ካራቦ ካፕና ኤፍ ኤ ካፕን ሲያሸንፉ ያንን አድርገው ተመልክተናል። እንግዲህ ያ ቀዩ ማዕበል ከሊቨርፑል ተጫዋቾች ጋር አብሮ ደስታውን ሲያከብር ነበር። ወደ 750 ሺህ እንዲሁም ደግሞ 500 ሺህ ደጋፊዎች ሻምፒዮንስ ሊግን ባሸነፉበት ጊዜ ሻምፒዮንስ ሊግን ሲያነሱ 750 ሺህ ደጋፊዎች ነበሩ። እንዲሁም ደግሞ የካራቦ ካፕና ኤፍ ኤ ካፕን ሲያሸንፉ ወደ 500 የሚጠጉ ደጋፊዎች እንግዲህ እዛው መርሲሳይድ ሆነው ከሊቨርፑል ጋር ይህንን የዋንጫ ድል ሲያከብሩ እንደነበረም ጭምር ተመልክተናል። አሁን ደግሞ የተለያዩ ደጋፊዎችም በዚህ ሜዳ ላይ መጥተው ከሊቨርፑል ጋር የዋንጫ ደስታቸውን ያከብራሉ በአንፊልድ። ከአንፊልድን ባሻገር ደግሞ በተመሳሳይ ሊቨርፑል የዋንጫ ፓሬድ በሚያዘጋጅበት ጊዜ እንግዲህ ደስታቸውን ሲያከብሩ እንመለከታለን። ሊቨርፑል ግን በጣም በጥቂት ጨዋታዎች ውስጥ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆን እንመለከተዋለን። ከዛ በኋላ ባሉት ጨዋታዎች ላይ ጋርድ ኦፍ ኦነር እየተደረገላቸው በእንግሊዝ እግር ኳስ ባህል እንደሚደረገው በግራና በቀኝ ተጫዋቾች ቆመው ጋርድ ኦፍ ኦነር ክብር እየተሰጣቸው ወደ ሜዳ የሚገቡ ይሆናል። ሊቨርፑል ግን በጣም በቅርብ ጨዋታዎች የሊጉን ዋንጫ ማንሳቱን ያረጋግጣል ተብሎ ይጠበቃል።